ይህ የከበቦች ልሳን ወርቅ ሚዲያ ነው። የከበቦች ልሳን ወርቅ ሚዲያ በሚዬ ስዊዘርላንድ ዙሪክ ክፍለ ሀገር በደጓ ዊንተርቱር ከተማ በኢትዮጵያ ውስጥነትና ዓለም አቀፍ በሆኑ በደግ ሀሳቦች ላይ አተኩሮ የሚሰራ ሚዲያ ነው። አዘጋጇ የስርቁተ ስላሴ ሰብለ ህይወት ነኝ። ዕለቱን ማድመጥ በሚል ርዕስ አጭር ንግግር ወይንም ውይይት ይኖረናል። ደህና ናችሁ ወይ? እንደምን አላችሁ? እኔ ከጉንፋን ግብ በስተቀር እግዚአብሔር ይመስገን ደህና ነኝ። ዛሬ ማድመጥን ብናስተውለው፣ በማድመጥ ላይ ብናተኩር፣ በማድመጥ ላይ ብንነጋገር መልካም ይሆናል የሚል ሀሳብ አለኝ። ማድመጥ ከንግግር ጥበብ ውስጥ አንዱ ነው። ራሱ ማድመጥ ጥበብ ነው፣ ተሰጦም ነው፣ ጸጋም ነው፣ መታደልም ነው። ለማድመጥ የተፈጠሩ ፍጥራን አሉ። በዓለማችን ያሉ ፍጥረታት በሙሉ ያደምጣሉ። አድምጠው የማገናዘብ አቅማቸው ነው ሊያንስ የሚችለው እንጂ ችግር ሲመጣባቸው አድምጠው ሊሸሹ ይችላሉ። መልካም ነገር ከገጠማቸው ደግሞ ወደ መልካሙ ድምፅ ወደ ሰሙበት ይሄዳሉ። ነፍስ ያላቸው መተንፈስ የሚችሉ ፍጥረታት ሁሉ ጆሮ አላቸው። የጆሮአቸው ተግባር ደግሞ ማድመጥ ነው። አንድ ብቁ አድማጮች ሲገጥሙ ቆቅ ይባላሉ። ቆቅ ለምሳሌ በጣም አድማጭ ናት ነው የሚባለው ቆቅ። ውሻም በተመሳሳይ ሁኔታ ከሩቅ የማድመጥ ከሩቅ የማሽተት እና ድምፅንም የመለየት አቅም እንዳለው ይነገራል በተፈጥሮ። እና እንስሶችም ያደምጣሉ ማለት ነው እንደኛ። የሆነ ሆኖ በሰው ልጅ ህይወት ውስጥ ማድመጥ የንግግር ተቀባይ ነው። የንግግር ክፍለ አካል ነው፣ አንዱ አካል ነው። የንግግር ኤክስፐርቶች፣ ሳይንቲስቶች፣ ጠበብቶች በንግግር ጥበብ ውስጥ ሁለት ግዙፍ አካላት አሉ ብለው ያምናሉ። አንዱ ንግግር ነው፣ ሁለተኛው ማድመጥ ነው የሚሉት። እኔ ደግሞ ትንሽ ፈንገጥ ያለ ሀሳብ ነው ያለኝ። ግብረ መልስ ፊድባክም የገዘፈ አካል ነው። ስለዚህ ግብረ መልስ እንደ ሶስተኛ ይታይ የሚል ሙግት አለኝ እና በእኔ እይታ፣ በስርቁትሻ እይታ በንግግር ጥበብ ውስጥ ሶስት የገዘፉ ነገሮች አሉ። አንዱ ንግግር ነው፣ ሁለተኛው ማድመጥ ነው፣ ሶስተኛው ደግሞ ግብረ መልስ ነው። እና ማድመጥ ቀደም ብዬ እንደገለጽኩት ለፍጡራን የተሰጠ ጸጋ ነው ብዬ አስባለሁ። ግን ለማድመጥ ደግሞ የተፈጠሩ ሰብዕናዎች አሉ። ጥሩ አድማጮች ጥሩ ተናጋሪነት ይወጣቸዋል። ጥሩ አድማጮች ብቁ አትኩሮት፣ ብቁ ማስተዋል ያላቸው ሊሆኑ ይችላሉ። ምክንያቱም ማድመጥ ማስተዋልን ይመግባል። ማድመጥ አትኩሮትን ይመግባል። ማድመጥ መስከንን ይመግባል። ማድመጥ መረጋጋትን ይመግባል። እና በማድመጥ ህይወት ውስጥ ቀደም ብዬ እንደገለጽኩት ሰብዕናቸው ለዚህ የተፈጠሩ ሰብዕናዎች እንዳሉ ነው እኔ የሚሰማኝ። በአጋጣሚም በስራ ህይወት ገጥሞኝ በቃ ማድመጥ ማለት ምን ማለት እንደሆነ ያየሁበት ትልቅ የፖለቲካ ሰው፣ ግዙፍ የፖለቲካ ሰው ነበር። ጓድ ገብረመድህን በርጋ ይባላል እና በጎንደር ክፍለ ሀገር የድርጅት መምሪያ ጉዳይ ኃላፊ ሆኖ ነበር። በኋላ ደግሞ በሚዛን ተፈሪ ክፍለ ሀገር አንደኛ ጸሐፊ ሆኖ ተመድቦ ነበረ። በኋላ የደርግ ስርዓት ኢዴፓ የሚባል አንጃ ፈጥረሃል በፓርቲ ውስጥ ብሎ ማዕከላዊ አስሮት ነበር። እንደታሰረ ነው እንግዲህ ህወሓት የገባው። እሱ በቃ ዝም ብሎ ሰብዕናውን ስታዩተኝ በቃ ለማድመጥ የተሰጠ ሰው ነው። በጣም ያደምጣል። ባደመጠው ልክ ደግሞ አቅሙ በጣም ጥልቅ የሆነ አቅም አለው። የሰው ልጅን በሙሉ አቅሙ እንዳዲስ የመቅረጽ፣ እንዳዲስ የመፍጠር፣ እንዳዲስ የማዋቀር ልዩ ጸጋና ልዩ ተሰጥኦ ነበረው ጓድ ገብረመድህን በርጋ። በመላ የስራ ህይወቴ፣ በመላ የስራ አጋጣሚ እሱን የመሰለ፣ እሱን የሚተካ፣ እሱን የሚመጥን አለቃ ገጥሞኝ አያውቅም። የሆነ ሆኖ
ለመናገር በጣም የተቆጠበ፣ ለማድመጥ ደግሞ የበዛ ትዕግስት ያለው ነው። ሁልጊዜ አድማጮች ታጋሾች ናቸው። አድማጮች የማስተዋል አቅም አላቸው። አድማጮች የመቻቻልም ጸጋ ያላቸው ናቸው። በሌላ በኩል አድማጮች ውስጥነት ያላቸው ናቸው። ውስጥነት ማለት ምን ማለት ነው? ይሄ የላይ ግልቢያ አያውቁ። ከውስጣቸው ሆነው ነው ሁሉንም ነገር የሚከታተሉት፣ ሁሉንም ነገር የሚመለከቱት። እና አድማጮች ለየትኛውም የስራ ኃላፊነት ብቆች ናቸው። ምክንያቱም አድምጠው ነው የሚነሱት። እና በህይወት ውስጥ ፍጹምነት ባይኖርም አድማጭ ሰብዕና ከብዙ ስህተቶች፣ ከብዙ ግድፈቶች የመዳን እድል አላቸው። እና ማድመጥ፣ ራስን ማድመጥ፣ አካባቢን ማድመጥ፣ ቤተሰብን ማድመጥ፣ መኖርን ማድመጥ፣ የሚያዩትን ነገር ደግሞ ማድመጥ። የሚሰማ ነገር ብቻ አይደለም የሚደመጠው፣ የሚያዩት ነገርም ይደመጣል። ማድመጥ የጆሮ ብቻ ስራ አይደለም። ማድመጥ የህሊናም የእዝነ ልቦናም የመላ አካላትም ተግባር ነው። ጆሮ ብቻ አይደለም የሚያደምጠው፣ አይንም ያደምጣል፣ አፍንጫም ያደምጣል፣ እጅም ያደምጣል፣ እግርም ያደምጣል በእኔ እይታ። ምክንያቱም አድማጭነት የመላ አካላት ውህድ የሆነ ኩሮትን ይጠይቃል። በሌላ በኩል ጆሮ ይፈጠርና በጤና እክል ምክንያት በፈቃደ እግዚአብሔር ውሳኔ ጆሮ ተግባሩን ከመፈጸም የሚስተጓጎልበት ሁኔታ ሊፈጠር ይችላል። መሰል ችግር በጤና እክልም በእድሜም ሊመጣ ይችላል። ነገር ግን እንዲህ አይነት ሁኔታም ሲፈጠር እዝነ ልቦናቸው፣ ህሊናቸው፣ ልቦናቸው፣ ኩላሊታቸው የጆሮን ተግባር በበለጠ መልኩ ስለሚፈጽም የጆሮ እክል የገጠማቸው ወገኖቻችን እንኳን እኛ ጆሮ ካለን በላይ የማድመጥ ጸጋን ይጎናጸፋሉ። ለዚህም ነው ተጨማሪ ማዕረግ ተሰጥቷቸው ልበ ብርሃን የሚባሉት። ስለሆነም አድማጭነት የጆሮ ብቻ አይደለም ለማለት ነው። እስያውያን ባህል አላቸው መመሰጥ የሚሉት። ራስን ማድመጥ በጸጥታ፣ በእርጋታ፣ በማስተዋል ሆኖ ራስን ማድመጥ መመሰጥ ይሉታል። የኦርቶዶክስ ተዋሕዶ ቤተክርስቲያንም ጥሞና የሚባል ቁም ነገር አለ። ሱባኤ የሚባል ቁም ነገር አለ። ያ የማድመጥ ክህሎት ከፍ ወዳለ ደረጃ ከእግዚአብሔር ጋር የሚያስተሳስር፣ የሚያዋህድ፣ የሚያገናኝ መስመር በጸጥታና በእርጋታ መፍጠር፣ በመንፈሳዊ ህይወት ማለት ነው። ይሄንን በዓለማዊ ህይወትስ ብናደርገው ነው የኔ ሀሳብ። ይሄንን መመሰጥ፣ ይሄንን ጥሞና፣ ይሄንን የማስተዋል አቅም ተፈጥሮን ለማድመጥ ብንጠቀምበት እናተርፋለን። ትውልድ ይተርፋል፣ አገር ይተርፋል፣ ዓለም ራሷ ትተርፋለች፣ ትድናለች። ማድመጥ፣ መደመጥ፣ መደማመጥ እነኚህን የተሳሰሩ ከአንድ አብራክ ወይም ከአንድ ማህፀን የተፈጠሩ ቁም ነገሮች ለቁም ነገር የሚያበቁ ናቸው። አንድ ተማሪ ማድመጥ ከቻለ ነው ከግቡ ሊደርስ የሚችለው። አንድ መሪም የተመሪዎችን ፍላጎት ማድመጥና መተግበር ሲችል ነው ብቁ መሪ ሊባል የሚችለው። ዓለማችን ዛሬ የቱን ነው የምታደምጠው ብለን ስናስብ ፈጥኖ የሚደርሳት ክፉ ነገር ነው፣ ጭካኔ ነው፣ መጨካከል ነው፣ አረማዊነት ነው፣ ወንጀል ነው። አገር ምድሩን ዜናው ሁሉ የሰከነው የረጋው ለሰው ልጅ የሚጠቅመው ነገር በጣም ዘግይቶ ነው ይመጣ። በጣም ዘግይቶ ከመምጣቱ የተነሳ አድማጮቹ በጣም ጥቂት ናቸው። መለወጥ ግን ይቻላል። የሰው ልጅ ሊለውጠው ይችላል። በዚህ ላይ ሪቮሉሽን ሊያካሄድ ይችላል። የሚያደምጠውን መምረጥ፣ የሚያደምጠውን ለመምረጥ መወሰን ሲችል
ሪቮሉሽን በዚህ ማካሄድ ይችላል። መልካምነትን፣ ደግነትን፣ ርህርህናን፣ ቀናነትን፣ አክብሮትን ለማድመጥ መፍቀድ ብቻ ሳይሆን መፍጠንም ያስፈልጋል። ፍጥነትም ይጠይቃል። ዳተኛ ነን እኛ ለመልካም ነገሮች፣ ለበጎ ነገሮች ለማድመጥ እኛ በጣም ዳተኞች ነን። ዳ ያልን ነን። ዳ ብቻ አይደለም ቃ ያልን ነን። ለዚህ ነው ዓለማችን ከዕለት ወደ ዕለት ስልጣኔዋ ከፍ ብሏል፣ ግን ታስፈራለች፣ ታሰጋለች። የሰው ልጅ ሰው ከሚያደምጠው ይልቅ የሰው ልጅ ማሽን ቢያደምጠው ይወዳል። ከማሽኑ ጋር ነው የሚነጋገረው። እና ይሄ ምንድነው? ለማድመጥ ያለን ካምፓሲቲ ፍላጎታችን እየሳሳ እየመነመነ መሄዱን ያሳየናል። ነገር ግን ወደ ተፈጥሯችን ብንመለስ፣ ተፈጥሮን ለማድመጥ ብንፈቅድ፣ ተፈጥሮ የሰጠችንን መልካሙን ሁሉ ለማድመጥ ብንወስን ዓለማችን የመዳን ተስፋ ይኖራት ነበረ። ትውልድም የመዳን ተስፋ ሊኖረው ይችላል። ዓለማችን ዛሬ ዜናዋ በሙሉ ጦርነት ነው፣ ቀውስ ነው። በዚህ ውስጥ ተስፋ እንዴት ሊያቆጠቁጥ፣ እንዴት ሊለመልም፣ እንዴትስ ሊጸድቅ ይችላል? በቤተሰብም ስንወስደው አድማጭ የቤተሰብ መሪ ካለ ቤተሰቡ አሳዳጊውን ይባርከው የሚባለው ከዛ የሚመነጭ አሳዳጊውን ይባርከው ይባላል። ይህ ልጅ ለሀገሩም ይበጃል፣ ለሀገሩ ይሆናል የሚባለው ከዛ የተነሳ ነው። ማድመጥ ትልቅ ቁም ነገር ነው። አካል ተሰጥቶናል የምናደምጥበት፣ የውስጥም አለን እዝነ ልቦና የሚባል እዝነ ህሊና የሚባል እነሱን እንዲሰሩ ማድረግ ያስፈልጋል። እንዲሰሩ ማድረግ የሚያስፈልገው ደግሞ በመልካምነት፣ በደግነት፣ በቸርነት፣ በርህራሄና በአጽናኝነት፣ በአይዟችሁ ባይነት ነው። እና አይዟችሁ ባይነት ሊደመጥ ይገባል። አጽናኝነት ሊደመጥ ይገባል። ደግነት በራሱ ሊደመጥ ይገባል። ርህራሄና በራሱ ሊደመጥ ይገባል። ድርጊቱ ውሎ አዳሩ ማድመጥ አድማጮች የተመሰጡ ናቸው። መመሰጥ የተሰጣቸው ናቸው። መመሰጡ ደግሞ ፍሬ ነገር አለው። እንዳይወድቁ ይረዳቸዋል። እንዳይሰናከሉ ይረዳቸዋል። ግድፈት እንዳይፈጽሙ ይረዳቸዋል። ግን ለማድመጥ ፈቃደኝነት ይጠይቃል። መፍቀድን ይጠይቃል። ከውስጥ መፍቀድ ይጠይቃል። እና የተሰጣቸው አድማጮች ለመሪነትም በጣም ብቁ ናቸው። እጅግ በጣም ብቁ ናቸው። አድማጭነት መሰጠት ነው፣ ስጦታ ነው፣ መክሊትም ነው፣ ተፈጥሯዊም ነው፣ መታደልም ነው። አድማጭ ነው ከላይ አድማጭ ነው ሲባል መታደልም ነው። ምራቁን የዋጠ ሙሉ ሰው፣ የረጋ የተረጋጋ የሚባል ሰብዕና ከማድመጥ ጋር የታረቀ የተዋሃደ በማድመጥ የተቃኘ ሰብዕና ነው። ከቅጽበታዊነት ከግብታዊነት ጋር የተለያየ እንዲህ አይነት ሰብዕና ለሀገርም ለትውልድም ለማህበረሰብም ሽልማት ነው። ከዚህ ተቃራኒ ሲሆን ደግሞ ዕዳ ነው። በማድመጥ ውስጥ ጥበብ አለ። ጥበቡ ደግሞ ደመጥ የሚገባውን ቁም ነገር በማድመጥ የፍቅርን ተፈጥሮ እንዲዳብር እንዲለመልም ያደርጋል። ለማድመጥ መፍቀድ ለመደመጥም መታደል ሁለቱም የፍቅር ተፈጥሮ ናቸው። በአንድ አዳራሽ ውስጥ አንድ ተናጋሪ ቢኖር አድማጮቹ ኦዲየንሱ እሱን ለማድመጥ ፈቅደዋል፣ እውቅና ሰጥተዋል ማለት ነው። እውቅናው የውስጥነት መግለጫ ነው። የፍቅር ተፈጥሮ የሚገለጽበት ነው። ማድመጥ፣ መደማመጥ፣ መደመጥ ካለ ብዙ ጎባጣ፣ ሸካራ፣ ኮረኮንች ነገሮች በሙሉ መስተካከል ይችላሉ። ግን ታግሶ የሚያደምጥ አቅምን ይጠይቃል፣ አቅልን ይጠይቃል። ከቅጽበታዊ ውሳኔ ለመዳን፣ ከቅጽበታዊ ንቅናቄ ለመዳን፣ በቅጽበታዊ ውሳኔ በቅጽበታዊ ንቅናቄ የሚባክነውን ጊዜ፣ የሚሰዋውን የሰው ልጅ፣ የሚጠፋውን ንብረት፣ የሚወድመውን የአገልግሎት መስጫ ተቋም ለማዳን ራስን ማድመጥ፣
ዘመንን ማድመጥ፣ ሁኔታን ማድመጥ ያስፈልጋል። ለማድመጥ መፍቀድ፣ ለማድመጥ መወሰን፣ በማድመጥ ውስጥ ለመኖር መፍቀድ ያስፈልጋል። ይህ ሲሆን መደማመጥ ይሰክናል፣ ትክክለኛ አቅጣጫውን ይይዛል፣ ትክክለኛ ጎዳናውን ይይዛል። ትክክለኛ ጎዳና፣ ትክክለኛ አቅጣጫ ደግሞ የተረከቡትን አደራ ለማስረከብ ምቹ፣ ደልዳላ፣ የሰከነ ሁኔታን መፍጠር ያስችላል ማለት ነው። ማድመጥ የግል ፈቃድን ይጠይቃል። ለሚደመጠው ድምፅ እውቅና መስጠትን ይጠይቃል። የሚደመጠው ሰው ደግሞ እንዲደመጥ የሚፈልገው ፍሬ ሀሳብ ጭብጥ ወሳኝነት አለው። በተጨማሪም ያቀራረብ ለዛ የራሱ የሆነ አስተዋጽኦ አለው። ድምፅም እንዲሁ። የማከብራችሁ ቤተ ከበውሽ ቤተሰቦች ዛሬ በማድመጥ በመደመጥና በመደማመጥ ጥበብነት፣ ተሰጥኦነት፣ ጸጋነት ዙሪያ ለመነሻ የሚሆን ሀሳብ ነው ያቀረብኩትኝ። ማድመጥ መቻል ብዙ ነገርን ማዳን የሚያስችል ቁም ነገር ስለመሆኑ ነበር አበክሬ የገለጽኩት። ስትከታተሉት የቆያችሁት በሚዬ ስዊዘርላንድ ዙሪክ ክፍለ ሀገር ዊንተርቱር ከተማ በእኔ በስርጉተ ስላሴ የተዘጋጀ የሚቀርበውን የከቦች ልሳን ወርቅ ሚዲያ መሰናዶ ነበር። አብራችሁን ስለቆያችሁ ትሁታዊ ምስጋናዬ በያላችሁበት ይድረስ። ቸር አስበን ቸር እንሁን፣ ቅን አስበን ቀና እንሁን። ደህና ሁኑልኝ የኔ ክብሮች፣ ኑሩልኝ። አሜን።